ጊዜው ዲፓርትመንት ምርጫ እንደመሆኑ ስለ ዲፓርትመንት ብዙ አይነት ውዥንብሮች ወይም ሳክሶች እንሰማ ይሆናል። ታዲያ ይህ ቪዲዮ እነኚህ ውዥንብሮች ወይም ሳክሶችን ለማጥራት አዘጋጅተናል። ሰላም ውድ የዚህ ቻናል ተከታታዮቻችን እንደምን አላችሁ? በዚህ ቪዲዮ ላይ የምናሳያችሁ የተለያዩ ዲፓርትመንቶች ሳላሪዎቻቸውን ያላቸው ጥሩ ጎን እንዲሁም ምን አይነትስ መጥፎ ጎን ወይ ምን አይነትስ ሪስክ አላቸው የሚለውን ልናሳያችሁ ወደድን። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም ቪዲዮ ከተመቻችሁ ላይክ በማድረግ በመጨረሻም ያላችሁ ማንኛውም አስተያየት በኮሜንት ሴክሽን ላይ ኮሜንት እንድታደርጉልን በአክብሮት እንጠይቃለን። ዲፓርትመንት ስንመርጥ እነዚህ ሶስት ነገሮች ግድ ማወቅ ይጠበቅባቸዋል። አንደኛው ለምን እንደምንመርጥ ማወቅ አለብን። ሁለተኛው ደግሞ የእናንተን አቅም ያገናዘበው መሆን አለበት። ሶስተኛው በገበያው ተፈላጊ መሆን አለበት። ምን ማለት ነው? ዝም ብለን አንድ ዲፓርትመንት ብቻ ሰሌክት ስላደረግን በዛ ዲፓርትመንት ሰክሰስፉል እንሆናለን ብሎ ማለት አይደለም። ገበያው ያለው ሁኔታ ማጥናትና የተለያዩ ኢንፎርሜሽኖችን ደግሞ መሰብሰብ መቻል አለብን። አንድ ዲፓርትመንት ከወሰድን በኋላ ከምንም በላይ ማድረግ ያለብን ከኛ በፊት ያ ዲፓርትመንት ተመርቆ እየሰሩ ያሉ ሰዎችን ኢንተርቪው ማድረግ ወይም ቀረብ ብለን እነሱን አፕሮች አድርገን ምን አይነት ሁኔታ እንዳለ ስለ ሳላሪው ስለ ስራ ሁኔታ ማወቅ መቻል አለብን። ዴን ውሳኔው የኛ መሆን አለበት። የራሳችን ዲሳይድ አድርገን ያ ዲፓርትመንት ላይ መቀጠል አለብን ብለን ከወሰንን በዛ ዲፓርትመንት እንቀጥላለን ማለት ነው። በዋናነት ዲፓርትመንቶች ነው እንደሚታወቀው በሁለት ይከፈላሉ። አንደኛው ናቹራል ነው፣ ሌላኛው ደግሞ ሶሻል ነው። ወደ ናቹራል ስንመጣ ደግሞ ራሱ ናቹራል ለሶስት ይከፈላል። ሄልዝ አለ፣ ቴክኖሎጂ አለ፣ አዘርስ አለ። ሶሻልን በተመሳሳይ ለሁለት ይከፈላል። ያው ሶሻል ሳይንስ እና አዘር ሶሻል ሳይንሶች ተብሎ በሁለት ይከፈላሉ። በዛሬው ቪዲዮ ሄልዝ ሳይንስ ያሉትን ልንመለከት ወደድን። ሜዲሲን ያው ሜዲሲን በምንመለከትበት ጊዜ በጣም ከባድ እንዲሁ ኮምፕሌክስ ከሆኑ ዲፓርትመንቶች መካከል አንዱ ነው። በጣም ብዙ ሰው ስለሚፈልገው ለመግባት ከባድ ነው። ስፔሻሊ ፈርስት ጄነሬሽን ላይ ኮምፒቲሽኑ ሃይ ነው። ሜዲሲን ለመግባት ምን ያስፈልገኛል ወይ ምን ያስፈልገናል ብለን የጠየቅን እንደሆነ አንደኛ አሪፍ የኢንትራንስ ውጤት ሊኖረን ይገባል። እሱ እንደ ኮምፒቲሽን ስለሚታይ ማለት ነው። ሁለተኛ ደግሞ ጂፒኤያችን አሪፍ ሊሆን ይገባል። ስፔሻሊ ፈርስት ጄነሬሽን ላይ አብዛኛው ሜዲሲን የሚገቡት ስፔሻሊ ወንዶች ከሆኑ 4 ማምጣት የግድ ነው። ሰከንድ ኦር ሰርድ ጄነሬሽን ላይ 3.9ም ቢሆን ያው ሲኦሲ እና የአሪፍ ኢንትራንስ ውጤት ካለን የመግባት ቻንሱን ልናገኝ እንችላለን። ያው ለወንዶች ይከብዳል። ምክንያቱም ከመቶ ከተያዘ በኋላ 5 አፍርማቲቭ አክሽን የሚባል ነገር አለና 5 ማርክ ለሽቱ ስለሚጨምር ያ ነገር እኛን ሊጎዳን ይችላል። ኦር ለኮምፒቲሽኑ ሞር ብልጫ ይወሰድብን ይችላል። የጂፒኤያችን በጣም ማተር ያደርጋል። ኢንትራንስ ውጤታችን ማተር ያደርጋል። አብዛኛው ዩኒቨርሲቲ ደግሞ ሲኦሲ ስለሚሰጥ ያችን የሲኦሲ ኤግዛም ደግሞ በስትክክል መስራት ይጠበቅብናል ማለት ነው። የሚወስደው ጊዜ ምን ያህል ነው ብለን ስናስብ ከነ ፍሬሽማኑ ጨምሮ 8 ዓመት ተኩል እስከ 8 ዓመት ተኩል እስከ 9 ዓመት ይወስዳል። አብዛኞቹ ዩኒቨርሲቲዎች እስከ 8 ዓመት የሚጨርሱ አሉ። ፈርስት ጄነሬሽን ያሉት ግን ያው እንደ የዩኒቨርሲቲው ይለያል። አንዳንዶቹ ወደ ኋላ ባክ ያደርጋሉ፣ 6 ወር 7 ወር ባክ ያደርጋሉና አቨሬጅሊ ካየነው እስከ 8 ዓመት ተኩል የሚወስድ የዲፓርትመንት አይነት ሲሆን በዚህ በዲፓርትመንቱ ላይ እንግዲህ ያው መጀመሪያ ፍሬሽማኖች ኮርሶችን ሙሉ እንጨርሳለን። ዴን የኢንትሮዳክሽን ኦፍ ሜዲሲን አለ። ያን ኤግዛም ከወሰድን በኋላ ፒሲ2 ፒሲ1 ክሊኒካል 1 ክሊኒካል 2 ኢንተርን እያልን ማለት ነው እስከ በዚህ ባለን ጊዜ ውስጥ እንጨርሳለን። አንዳንድ ስፔሻል የሆኑ የሜዲሲን የሚሰጥባቸው ኮሌጆች አሉ ላይክ እንደ ፖሎስ የመሳሰሉት። እዛ ከገባን ያን የማግኘት እዛ የመግባት ኦፖርቹኒቲ ካገኘን በ6 ዓመት ልንጨርስ እንችላለን ማለት ነው። እንደ አዲስ አበባ ዩኒቨርሲቲ፣ አርባ ምንጭ ዩኒቨርሲቲ ደግሞ ካየን እስከ 7 ዓመት ተኩል የሚወስድብን ይችላል። ወደ ሰከንድ ጄነሬሽን ያሉት ደግሞ ስንሄድ እስከ 8 ዓመት ተኩልም 9 ዓመትም ሊወስድብን ይችላል። ቢኮዝ ኢትስ ዲፔንድስ ኦን እንደ የዩኒቨርሲቲዎች ይለያል ብያቸዋለሁኝ። በየጊዜው ኤግዛም ይሰጡ አሉ። አንዳንዶቹ ደግሞ በጣም ቀስ ብሎ የሚማሩም አሉ እና ከዛ አንጻር ካየነው እድሜ በጣም የሚወስድና ከባድ ኮምፕሌክስ የሆነ ዲፓርትመንት ነው ማለት ነው። ወደ ሳላሪው በምንመጣበት ጊዜ ከረንትሊ አሁን ባለው የሳላሪ ሁኔታ
ከ10,000 እስከ 30,000 ነው እንግዲህ ያለው ክፍያ which means it depends on የምንቀጠርበት ቦታ ዲፔንድ ያደርጋል። የግል የተቀጠረ እንደሆነ የመንግስት ብቻ ተቀጥረን እንደሆነ የተለያዩ የራሳቸውን የቻሉ ማተር ያደርጋሉ ሳላሪ ስናወጣ ማለት ነው። which means በጣም ከተማ እየሰራ እንደሆነ ወደ ክፍለ ሀገር እየሰራ እንደሆነ ጠረፍ እየሰራ እንደሆነ ያላቸው የሳላሪ መጠን ይለያያል እንደየክልሉ ጤና ቢሮ ስለሚለያይ ትንሽ ሳላሪው ቫሪ ያደርጋል ማለት ነው። በሜዲሲን ከተመረቀን በኋላ ፊቸር ኬራችንስ እንዴት ይሆናል ብለን ያስብ እንደሆነ ያው ሜዲሲን ከተመረቀን በኋላ ከተወሰነ ጊዜ በኋላ ግዴታ ስፔሻላይዝ ማድረግ አለብን። የተለያዩ ዲፓርትመንቶች አሉ ከ8 እስከ 9 አይነት የተለያዩ ዲፓርትመንቶች አሉ። ፔዲያትሪክስ ሊሆን ይችላል፣ ኦርቶ ሊሆን ይችላል፣ የተለያዩ እስከ 9 የተለያዩ ዲፓርትመንቶች አሉና የአጥንት ስፔሻሊስት ሊሆን ይችላል፣ ሰርጅን ሊሆን ይችላል። የተለያዩ ዲፓርትመንቶች ላይ ራሳችንን ስፔሻላይዝ ጋይናኮሎጂ ሊሆን ይችላል እዛ ላይ ስፔሻላይዝድ መስራት ይቻላል ማለት ነው። ፋርማሲ ከሜዲሲን በመቀጠል ከባድ ከሚባሉ ዲፓርትመንቶች መካከል አንዱ ሲሆን በዋናነት ስለ መድኃኒት ያጠናል። ከነ ፍሬሽማኑ ጨምሮ በአጠቃላይ 5 ዓመት የሚወስድ ነው። ነገር ግን እንደየዩኒቨርሲቲዎቹ ይወሰናል። አብዛኛው ሰከንድ እና ሰርድ ጄኔሬሽን ላይ ያሉ ዩኒቨርሲቲዎች ከ5 ዓመት ተኩል ድረስ ነው የሚጨርሱት ማለት ነው። አንዳንድ አዲስ ካሊኩለም መሰረት ደግሞ ዶክተር ኦፍ ፋርማሲ ያየን እንደሆነ እስከ 6 ዓመት ይወስዳል። ወደ ጅማ ዩኒቨርሲቲ፣ መቀሌ፣ አዲስ አበባ ዩኒቨርሲቲ የሚሰጥ የፋርማሲ አይነት ነው። እንደየ ዲፓርትመንቶች ደግሞ የሚሰጠው ፋርማሲ ይለያያል። which means አንዳንድ ዩኒቨርሲቲዎች ክሊኒካል ፋርማሲ የሚሰጡ አሉ እንደ ወላይታ ሶዶ፣ ሐዋሳ። አንዳንድ ደግሞ ኢንዱስትሪያል ፋርማሲ የሚሰጡ አሉ እንደ አስቱ የመሳሰሉት ማለት ነው። በፋርማሲ ከተመረቃችሁ በኋላ በዋናነት 6 የተለያዩ ቦታዎች የመስራት እድል አላችሁ። አንደኛው ክሊኒካል ፋርማሲ ሆስፒታል ላይ የሚሰራው የፋርማሲ አይነት ሲሆን፣ ሁለተኛው ደግሞ ኢንዱስትሪያል ፋክተሪ ላይ ነው ወይም ትልልቅ የመድኃኒት ፋብሪካዎች ላይ እዛ ተቀጥሮ መስራት ሊሆን ይችላል። ሶስተኛው ፋርማኮጎኖስ የምንለው ነው ማለት የተለያዩ እጽዋቶችን ወይም ባህላዊ መድኃኒቶችን በመጠቀም መድኃኒቶችን መቀመም ወይም ትራዲሽናሊስት እንለዋለን። በዛ ላይ ስፔሻሊስት ያደረጉ ሰዎች ማለት ነው። ሌላኛው አብዛኛው ሰው የሚያውቀው ኮሚኒቲ ፋርማሲ ነው። ይሄ ዲስፔንሰሪዎችን ማለት መድኃኒቶችን መሸጥ ጀስት ላይክ ትልቅ ፋርማሲዎችን ከፍቶ ማለት ነው። ሌላኛው ደግሞ ኳሊ ኮንትሮል ነው። መድኃኒት ኢምፖርት በሚደረግበት ጊዜ መድኃኒት ብቻ ሳይሆን ምግቦች ሊሆን ይችላል እዛ ላይ ኳሊቲን አሽሩ ማድረግ ኮንትሮል ማድረግም ይመለከታል። ሌላኛው ደግሞ ድራግ ዲስትሪቢዩሽን ነው። የተለያዩ ሜዲካል ፕሮዳክቶች ሊሆን ይችላሉ፣ ሜዲካል ዲቫይሶችን ሊሆን ይችላሉ፣ ኢኩዊፕመንቶችን ሊሆን ይችላሉ በፋርማሲ ውስጥ ያሉትና እነዚህን ኢምፖርት ማድረግ ዲስትሪቢዩት ማድረግ ሴልስ ላይ መስራት የፋርማሲ ዲሲፕሊን ላይ ወይም የፋርማሲ ዲፓርትመንት ላይ ነው። ወደ ሳላሪ ስንመጣ ከረንት ላይ ኢትዮጵያ ላይ ያለው ክፍያ ከ10,000 እስከ 20,000 ድረስ ነው። ምንድነው ፋርማሲ ከሌሎች የጤና ዘርፎች ላይ የሚያደርጉት በግል ለመጀመር በጣም ቀላል ነው። የአቅሙ ካለንና ያንን ፕሮዳክቶችን የማሟላት አቅም ካለን በግል መክፈት እንችላለን። ሌላኛው ደግሞ ላይሰንስ ማከራየት አለ። እሱም እንደ አንድ ትልቅ አድቫንቴጅ መውሰድ ይቻላል። ቢኮዝ ከብዙ ባለሀብቶች ጋር ትልቅ መሆን አይጠበቅባቸውም። ከኛ የተሻለ ብር ካለው ሰው ጋር ኮላብ አድርገን ያ ባለሀብቱ በገንዘቡ እኛ ደግሞ በእውቀታችን ፕላስ ወይም በላይሰንሳችን ፋርማሲ በቀላሉ ከፍተን መስራት እንችላለን ማለት ነው። ወደ ፊቸር ኬር በምንመለከትበት ጊዜ በማስተርስ ደረጃ እስከ 14 ዲፓርትመንቶች አሉት ፋርማሲ ውስጥ እንደ ፋርማኮጎኖሲ፣ እንደ ኢንዱስትሪያል ፋርማሲ፣ እንደ ክሊኒካል ፋርማሲ የመሳሰሉት እንደ አናላይስ የመሳሰሉ እስከ 14 ዲፓርትመንቶች አሉና ማስተርስ መማር አያሳስብም። አብዛኞቹ ኢትዮጵያ ውስጥ ስላሉ ማለት ነው። አነስቴዚያ ልክ እንደ ሜዲሲን በጣም ከባድና ኮምፕሌክስ ዲፓርትመንት ነው። በዋናነት በሰርጀሪ ጊዜ እንዴት ለፔሸንቱ ወይም ለታማሚው አነስቴዚያ ወይም ማኔዥያ እንሰጣለን፣ እንዲሁም አጠቃላይ የሰርጀሪው ማኔጅመንት
የሚያደርጉት አኔስቴዚያዎች ናቸው። ፔሸንቱ ሰርጀሪ ገብቶ እስኪወጣ ድረስ አጠቃላይ ፕሮሲጀሩ ማኔጅ የሚያደርጉት አኔስቴዚያዎች ናቸው ማለት ነው። የሚወስደው ጊዜ በምንመለከትበት ጊዜ ከ4 ዓመት እስከ 5 ዓመት ነው። እንደ ዩኒቨርሲቲው ይለያያል። አንዳንድ ዩኒቨርሲቲዎች 4 ዓመት የሚሰጡ አሉ፣ 5 ዓመት ድረስ የሚወስዱም አሉ። እንደየ ስኬጁሉ ይለያያል። የሚሰጡት ጊዜ ሊለያይ ይችላል። ግን ያው በጣም ሪስትሪክትድ ነው ከሌሎች ዲፓርትመንቶች በተለየ በጣም ኮንትሮል ያለው ዲፓርትመንት ነው። በየጊዜ ሞርኒንግ ይኖራል፣ በየጊዜ ኦራል ኤግዛሞች ይኖራሉ እና በጣም ከባድ ከሚባሉ ዲፓርትመንቶች መካከል ነው። በጣም ኮምፕሌክስ የሆነ ሳይንስ ነው። በጣም ሂውጅ የሆነ ሳይንስ ነው ማለት ነው። ጀስት ማደንዘዝ ብቻ በሚለው እንዳናስቡ። በዋናነት ያው እንዳልኳችሁ ፕራክቲካል ቤዝድ ነው። ኦር ሆስፒታል ላይ ብዙ ጊዜ የሚያሳልፉት ማለት ነው። ወደ ሳላሪ በምንመለከቱበት ጊዜ አሪፍ ክፍያ ከሚከፈላቸው ዲፓርትመንቶች መካከል ነው። ከ20 ሺህ እስከ 60 ሺህ ድረስ ነው እንግዲህ በኢትዮጵያ አሁን ከረንትሊ ባለው መረጃ ማለት ነው። ልክ እንዳልኳችሁ የሚቀጠሩበት ሆስፒታል የሚሰሩበት ድርጅት ማተር ያደርጋል እንጂ አብዛኛው አቬሬጅ ሊካየ ነው ከ20 እስከ 60 ሺህ ድረስ ነው ያለው የከረንት አኔስቴዥያ ክፍያ ማለት ነው። ከአኔስቴዥያ ጋር ተመረቃችሁ በኋላ ቅጥር አያሳስብም። ያው ወዲያ ነው የሚገኘው፣ ምክንያቱም ውስን ነው ኢትዮጵያ ውስጥ ያለው የአኔስቴዥዮሎጂስቶች ቁጥር ማለት ነው። እንዲሁም ወደ ማስተርስ በዛውም ደግሞ ስፔሻላይዝድ እስከ ዶክተር ኦፍ አኔስቴዥያ ኦር አኔስቴዥዮሎጂስት ድረስ መማር ይቻላል ማለት ነው። ከፊቸር ኬሪየሩ አያሳስብም ማለት ነው። ግን ያው ድሮባክ አለው ወደ አኔስቴዥያ ሁሉም ዲፓርትመንቶች የራሳቸው የሆነ ድሮባክ አላቸው። ለምሳሌ ሜዲሲን ስንመለከት ብዙ አመት መማር ይኖራል፣ ብዙ መጨናነቅ አለው። ፋርማሲ ስንመለከት የራሱ ሁሉም ድሮባክ አለው። ወደ አኔስቴዥያ በምንመጣበት ጊዜ የዋን ድሮባክ ምንድነው? የአኔስቴዥያ የግል ለመስራት አመች አይደለም ማለት ለምሳሌ ፋርማሲ ካላችሁ ኖርማሊ ሲምፕሊ ከሆነ ከአንድ ባለሀብት ኮላብ አድርጋችሁ ፋርማሲ መክፈት ይቻላል። በሜዲሲን ከተመረቃችሁ በኋላ አሪፍ ቤተሰብ ካላችሁ ብር ካለው ሰው ጋር ኮላብ አድርጋችሁ ክሊኒክ ነገር መጀመር ይቻላል። ግን አኔስቴዥያ ከተማራችሁ በኋላ አብዛኛው ጊዜ ቅጥር ላይ ነው የምታሰልፉት። ያው ድሮባኩ ነው። ሌላኛው ደግሞ ኬሚካል ሪስክ ነው። ኬሚካል ሪስክ አለው አኔስቴዥያ ላይ ለመሰላችሁ ብዙ ጊዜ በጣም ሴዲቲቭ ከሆኑ በጣም ለማለት ለጤናም ብሬናችንን ሊጎዱ የሚችሉ ኬሚካሎች ነው ኤክስፖዝድ የምንሆነው እና እነዛ ኬሚካሎች ኢን ዘ ፊቸር ጤናችን ላይ እክል ሊያመጡ ይችላሉ። እስከ ካንሰር ድረስ ሊያደርስ የሚችል በሽታ ላይ ሊጥለን ይችላል እና ያን ታሳቢነት በማድረግ ብዙ ጊዜ በአኔስቴዥያ የተመረቁ ምሩቃን የሚሰሩት አመት እስከ 14 እስከ 15 እስከ 16 አመት ድረስ ነው። ከዛ በኋላ ያው በጥሮታ ይገላላሉ የሚል ነገር አለና ትንሽ ከበድ የሚያደርገው ወይም ሪስክ ፋክተር ነው ብዬ የማስበው ያን ነው። በተረፈ ያው ሳላሪ እንዳልኳችሁ አሪፍ ነው። ፐብሊክ ሄልዝ ኦር ኤችኦ በአጠቃላይ የሚወስደው ጊዜ ከ4 ዓመት እስከ 5 ዓመት ነው። አብዛኛው አቬሬጅሊ 4 ዓመት ተኩል የሚወስድ ዲፓርትመንት አይነት ሲሆን በአሁኑ ወቅት ብዙ ዩኒቨርሲቲዎች መስጠት አቁመዋል። ቢኮዝ ኢንተርናሽናልም አይደለም፣ እንደ ኢስት አፍሪካ ይሰጣል፣ ኬንያ፣ ሶማሊያ አካባቢ ይሰጣል። ግን ብዙም ኢንተርናሽናል አይደለም፣ እንደ ኢንተርናሽናል ሪኮመንድ የተደረገ አይደለም። ኤችኦ ብቁ የሆኑ ባለሙያዎች በዋናነት የሚሰጧቸው ምን ያደርጋሉ ወይ ምን ያከናውናሉ እንደ ዲፓርትመንት ስንል አንደኛው የጤናን በተመለከተ ፖሊሲዎችን ማርቀቅ፣ የተለያዩ ፖሊሲዎችን ማርቀቅ፣ ህብረተሰቡን በተለያየ አማራጭ ስለ ጤና ማስተማር፣ የተለያዩ ክሬቲቭ የሆኑ አይዲያዎችን በማምጣት የጤና ስርዓቱን ማዘመን፣ ማሻሻል፣ የተለያዩ ጤና ነክ የሆኑ ህጎችን ማጽደቅ፣ የተለያዩ ጤና ነክ የሆኑ ዳታዎችን መሰብሰብ እና ኢምፕላይ ማድረግ፣ የተለያዩ ውሳኔዎችን በመንግስት ደረጃ መወሰን፣ እንደ አጠቃላይ ደግሞ ሆስፒታሎችን ሊሆን ይችላል፣ በመንግስት ደረጃ ሊሆን ይችላል። የአጠቃላይ የጤናን በተመለከተ ማኔጅመንት፣ ለምሳሌ ትልቅ ሆስፒታሎች ማኔጅ ማድረግ፣ የጤና ወይም ሚኒስትሪ ኦፍ ሄልዝ ላይ ያሉ ትልልቅ ተቋሞችን እንደ ማኔጅ የሚያደርጉት በዋነኝነት በዚህ በኤችኦ የተመረቁ ወይም ከኤችኦ ዲፓርትመንት ላይ ግንኙነት ያላቸው ሰዎች ናቸው። ምንድነው ያው ኤችኦ ከተመረቀ
ከተመረቅን በኋላ ፊቸር ላይ ያው ወይም አፕዴት ማድረግ እንችላለን። ሚንስ ሜዲሲንን አፕዴት ማድረግ እንችላለን ወይም ክሊኒካል አናቶሚ፣ ክሊኒካል ፓቶሎጂ እያለን ክሊኒካል ፊዚዮሎጂ እያለን የተለያዩ ዲፓርትመንቶችን እንደ ሌክቸር ሆን የምንሰራበት ኦፖርቹኒቲ አለን። ያው ማስተርስ መስራት ይቻላል ማለት ነው። ያን ማስተርስ ከሰራ በኋላ ነው የተሻለ የገቢም እና የስራ ኦፖርቹኒቲ ያለው። እውነቱን ለመናገር በዲግሪ ደረጃ ስራ ለማግኘት ትንሽ አዛ ነው። አብዛኛው የኤችኦ ምሩቅ በዋነኝነት አሁን ከረንትሊ ወደ ክፍለ ሀገር ነው ያው ላይክ እንደ ክሊኒካል ፓርት ላስት 2 ይር ስለሚማሩ ክፍለ ሀገር ሄዶ እንደ ዶክተር ሆኖ ሰዎችን ትሪት ማድረግ ክሊኒካሊ ሰዎችን ሰፖርት ማድረግ ነው አሁን አብዛኛው የአዲስ ፍሬሽ የኤችኦ ምሩቃን የሚሰሩት ማለት ነው። እንደ ማንኛውም የጤና ትምህርት ትንሽ ከበድ የሚልና በጣም ማንበብ የሚጠይቅ ነው። ያው የትኛው የጤና ትምህርት ሲገባ ያው ሳክሪፋይስ ያስፈልጋል። ጊዜ መሰዋት፣ ለረጅም ሰዓት ማንበብ የግድ ነው። ከነሱ መካከል አንደኛው ኤችኦም ብዙ ሰዓት ማንበብ ስፔሻሊ ላስት 2 ይሮችን ክሊኒካል 1 ክሊኒካል 2 ተብሎ ኦራሎች አሉ። ላይክ አኔስቴዥያ ላይ ያየነው አይነት ኤክስፖዠር ተመሳሳይ ነው ኤችኦ ላይ የሚደገመው እና ትንሽ ከበድ የሚል ነው። መጀመሪያ 2 ዓመቶች ኤችኦ ኮርስ ይባላል። እና ኤፒዲሞሎጂ፣ ባዮስታቲክስ እያለ ሄልዝ ሰርቪስ ማኔጅመንቶችን ነው የምንወስደው። ማለት እንዴት ዳታ ኮሌክት እናደርጋለን፣ ያን ዳታ እንዴት አናላይዝ እናደርጋለን የሚሉ የሶሻል ኮርሶች የሚመስሉ አይነት ኮርሶች ነው የምንወስደው። ጀስት ክሊኒካል ፓርቱ በዋነኝነት ፎከስ የምናደርገው ክሊኒካል 1 እና ክሊኒካል 2 ላስት 2 ይርስ ኦር 3 ይር እና 4 ይር ላይ በምንገባበት ጊዜ ነው ማለት ነው። እውነቱን ለመናገር በጣም ብዙ ኮርሶችን ነው ባንዴ የሚወስዱት ኤችኦ የገቡ ሰዎች። ቢኮዝ አንድ የራሱን የፐብሊክ ሄልዝን ራሱን የቻለ ብዙ ኮርሶች አሉት። ፕላስ ደግሞ የክሊኒካል ፓርትም ስለሚጨምሩ በጣም ብዙ ኮርሶችን በትንሽ ዓመት ስለሚወሰድ ያው ከባድ የሆነ ዲፓርትመንት ነው ማለት ነው። ወደ ሳላሪ በምንመጣበት ጊዜ ከ8,000 እስከ 20,000 ነው አሁን ከረንትሊ ኢትዮጵያ ውስጥ የኤችኦ ምሩቅ የደሞዝ ክፍያቸው ማለት ነው። ነርስ ኦር ነርሲንግ ከጤና ዘርፍ አንዱ ሲሆን በዋናነት ለፔሸንት እንክብካቤ መስጠትን ይመለከታል። ትምህርቱ ከባድ ሲሆን እስከ 4 ዓመት ድረስ ነው እንግዲህ አብዛኛው ዩኒቨርሲቲዎች የሚያስተምሩት የሚሰጡት። በውስጡም ጀስት ነርስ ከተባለ በኋላ አንድ ነርስ አይደለም ያለው፣ ሰርጂካል ነርስ አለ ኦር ሰርጀሪ ሩም ላይ በዋነኝነት ሰፖርት የሚያደርጉ ፔዲያትሪክስ አሉ፣ የህፃናት እንክብካቤ በተመለከቱ የሚሰሩ ክሪቲካል ኢመርጀንሲ ነርስ የሚባላሉ፣ ኮምፕሬሄንሲቭ ነርሶች አሉና በነርስ ራሱ ብዙ አይነት ዲፓርትመንት በውስጡ የተለያዩ አይነት ዲፓርትመንት ያሉት ነው ማለት ነው። የስራ ሁኔታ በምንመለከትበት ጊዜ በዋነኝነት ለፔሸንት ኬር መስጠት ወይም እንክብካቤ መስጠትን የተመለከተ ነው የሚሰጡት። አንድ የሚባል አባባል አለ። አንድ ሰው ሆስፒታል ከሄደ በኋላ ስለ መድኃኒት ማወቅ የፈለገ እንደሆነ ፋርማሲ ነው መጠየቅ ያለበት። ስለ ሰርጀሪ አጠቃላይ ማኔጅመንት ማወቅ የፈለገ እንደሆነ አኔስቴዥያ ነው መጠየቅ ያለበት። ስለ አጠቃላይ የሆስፒታሉ ቢሮክራሲ ደግሞ ማወቅ የፈለገ እንደሆነ ኤችኦ ነው መጠየቅ ያለበት። ስለ አጠቃላይ ይሄ ዲያግኖስ የተደረጉ ነገሮች ነው ቶታሊ ዲሲሽን ማወቅ የፈለገ እንደሆነ ደግሞ ዶክተሮች ነው መጠየቅ ያለበት እና አጠቃላይ ስለ ሆስፒታሉ ደግሞ ሁኔታ ስለ ፔሸንት ሁኔታ ማወቅ የፈለገ እንደሆነ ነርሱን ነው መጠየቅ ያለበት። ቢኮዝ ለፔሸንት በጣም ቅርብና ፔሸንትን ሰፖርት የሚያደርጉት ነርሶች ስለሆኑ ማለት ነው። ብዙ ጊዜ ያው ሳላሪ በምንመለከትበት ጊዜ ከ5,000 እስከ 15,000 ድረስ ይሄዳል። ዲዩቲ ሳይጨምር ነው ማለት ነው። ትልልቅ የሚባሉ ሆስፒታሎች ላይ ሳላሪ ይጨምራል። ትንሽ ወደ ጤና ተቋማት ኦር የፕራይመሪ ሆስፒታሎች ስንሄድ ያው የሳላሪ ሁኔታ እየቀነሰ ይሄዳል። ወደ ኤንጂኦ ምናምን ስንሄድ ደግሞ ሞር የተሻለ ሳላሪ የማግኘት ኦፖርቹኒቲ ያለው የዲፓርትመንት አይነት ነው ማለት ነው። ሚድዋይፍ እንዲሁ ከሄልዝ ዲፓርትመንት አንዱ ሲሆን በዋነኝነት እናቶችን ማዋለድ አጠቃላይ የእርግዝናን በተመለከተ ክትትል ማድረግ ያው ሚድዋይፍን ነው የሚመለከተው። በጣም ብዙ አይነት ኮርሶችን ይወስዳሉ ሚድዋይፍ ዲፓርትመንት ያሉ ሰዎች። የሚድዋይፍ የራሱን የቻለ ብዙ ኮርሶች አሉት፣ ጋይናኮሎጂ ላይ ያሉ ኮርሶች ማለት ነው። ፕላስ ደግሞ የነርሶችንም ኮርስ አደርጋሉና እንደ ማንኛውም የጤና ተቋም ከባድና ኮምፕሌክስ የሆነ ዲፓርትመንት ነው።
የስራ ሁኔታ በቅጥር በምንመለከትበት ጊዜ ውስን ነው ያለው። ውስን ማለት ውስን ሚድዋይፈሮች ስላሉ በጣም ብዙ የስራ ኦፖርቹኒቲ ያለው ነው። ሳይንሱ እውነቱን ለመናገር በጣም ደስ የሚልና አንድ ሰው ከመጀመሪያው ከፈርቲላይዜሽን ጀምሮ እስኪወለድ ድረስ ያሉት ፕሮሰሶችን ማጥናት፣ ዜን ከተወለደ በኋላም ያለውን የተወሰነ እንዴት ማዋለድ ይቻላል፣ በጣም ብዙ ኮምፕሌክስ የሆኑ ሳይንስ ነው ያለውትና እዛ ላይ ያሉ ሰዎች ጀስት በጣም ብዙ አይነት ሳይንስ የሚያውቁ በደንብ አንደርስታንድ የሚያደርጉት አይነት ሰዎች ያሉት ማለት ነው። በሚድዋይፈሪ እንግዲህ ሳላሪው ስንመለከት ከ5000 እስከ 15000 ነው። ላይ ከነርስ ጋር ተመሳሳይ ነው ያላቸው የክፍያ ሁኔታ። ያው ግን እንደየ ሆስፒታሉና እንደየጤና ተቋሙ እንደየጤና ቢሮ የሚሰጠው ሳላሪ ይለያያል ማለት ነው። አጠቃላይ የሚወስደው አመት ከ4 አመት እስከ 5 አመት ነው። ላይ ከነርስ ጋር ተመሳሳይ ነው። በዛ ጊዜዎች ውስጥ ያው ብዙ ጊዜ ፕራክቲካል ቤዝድ ነው። ዋርድ ላይ ብዙ ጊዜ እናሳልፋለን። ብዙ ጊዜ ዋርድን ይወጣል። የተለያዩ ኦራሎች ኤግዛሞች አሉ፣ ሴሚናር ፕሬዘንቴሽኖች አሉ። ነርስም ላይ እንዳሉት ሚድዋይፈሪም የትኛውም ጤና እንትን ላይ ያለ ነው። ያው ኦራል ኤግዛም፣ ሴሚናር ፕሬዘንቴሽን የግድ ነው፣ ሞርኒንግ ይኖረዋል። እና ከነዛ አንፃር ያው ኮምፕሌክስ እና ብዙ ሰዓት ማንበብ እንደማንኛውም ጤና ፊልድ ብዙ ሰዓት ማንበብ ብዙ ጊዜ የሚወስድ አይነት የኮርስ ኦር የዲፓርትመንት አይነት ነው ማለት ነው።